ፕራይቬሲ አለ፣ ባውንደሪ አለ። እንደ ልባቸው እንዲናገሩሽ የምትፈቅጅላቸው ሰዎች አሉ። ለአእምሮ ጤንነት በጣም ከሚያስፈልጉ ነገሮች አንዱ ጥሩ ጓደኛ። አልፎ ሊሄድ ስል ግን አስቆመዋለሁ። ከዚህ ጋር አታልፍም ብለዋለሁ። ስትፈቅድልኝ ነው የምገባው። እግዚአብሔር የሚሰጠኝ ሰዎች በጣም በጥንቃቄ መያዝ እንዳለብኝ አምናለሁ። ልቤ መዝገብ ላይ ነው የምመዘግባቸው። እግዚአብሔር ውቅያኖስን ሰራና ምድርንም ሰራና ባውንደሪ ያደረገለት። እንደውም ምን ይላል? ለትዕቢተኛው ማዕበልሽ ክልል አደረግኩለት ይላል። እና አሁን ባይከልለው ኖሮ ውቅያኖሱን ለብቻው ምድሩን ባይከልለው ኖሮ ውቅያኖሱ ክልብስ ብሎ አንኖርም ነበር። ግን ከልሎታል። ባውንደሪ አለ። አሁን ባውንደሪ እኔ በምን አየዋለሁ መሰለሽ? አንደኛ የራሴ ልከኛ በመሆን በጣም አምናለሁ። ማለት በማረጋቸው ነገሮች በቢሄቪየሬ ምናምን ልከኛ በመሆን አምናለሁ። ለምሳሌ እኔ ሊብራል ነኝ። የሆነ ቦታ ሄጃለሁ፣ ታዋቂ ሰዎች አሉ፣ መጠጥ ቀርቧል፣ ምናምን ጨዋታ አለ። ከዛ እዚህ ጋር ምናምን ብዬ አልሄድም። ቁጭ ብዬ አወራለሁ፣ ጫወታለሁ፣ ስቃለሁ። ከዛ ልክ የሆነች ቦታ ላይ ስደርስ ቀስ ብዬ ውልቅ ብዬ እሄዳለሁ። that's my boundary። ልኬን አውቃለሁ እዛ ጋር እና ተነስቼ ውልቅ እላለሁ። ሊሚቴን አውቃለሁ። ድሮ ምን አይነት ሰው ነበርኩ መሰለሽ? አሁን እንዳንቺ ባልሽ ስላለ ነው። እንዳንቺ ቆንጆ ሴት ሳይ እንዴት ቆንጆ ነሽ እላለሁ። ስታምር እላቸዋለሁ። እንደዛ አላውቅም ነበረ። እና እንዴት ነው የምታምሪው? በጣም ነው የምታምሪው። ደግሞ ጥርስሽ ሲያምር፣ አይንሽ ሲያምር። እኔ እኮ እንትን ነው በሌላ እኮ አይደለም ኮምፕሊመንት እያደረኩ ነው። ለካ አይባልም። አሁን ለምዶብኝ ልልና ብዬ ይዛለሁ። አሁን አለ ልክ አለው። ለማንን እንዴት እስከምን ድረስ እንደምታደንቂ ልክ እንዳለው ተምሬያለሁ። አሁን በህይወት አስተምሮኝ ነው። ኮምፕሊኬሽኖችም እየመጡ ኮምፕሊኬሽኖች ሳይ ለካ እንደዚህ አይባልም፣ እስከሄድ ድረስ ነው አፕሼት ማድረግ የምችለው ልና መሄድ እስከሚቻለው ድረስ ማድነቅ እወዳለሁ እኔና መሄድ እስከሚቻለው ድረስ አደንቅና ለራሴ ባውንደሪ አደርጋለሁ። ወዳጄ ነው ይበቃል ዛለ በቃ ከዚህ አይታል ሌላ ነገር ይመስላታል። ደግሞ ሌላ ልታስብ ትችላለች። ጥሩ አይደለም። ከራሴ ጋር እንደዛ ለራሴ ማስቀምጣቸው ባውንደሪዎች አሉ። ለሰዎች ደግሞ የምትሰጫቸው ባውንደሪዎች አሉ። ለምሳሌ አንዳንድ ሰዎች አሉ የምትፈቅጅላቸው፣ እንደ ልባቸው እንዲናገሩሽ የምትፈቅጅላቸው ሰዎች አሉ። እኔ ራሴ የምፈቅድላቸው ሰዎች አሉ። በነፃነት መጥተው የሚከራከሩኝ፣ ልክ አይደለህም ዶክተር ምናምን የሚሉኝ አሉ። ሴቶችም ወንዶችም ወዳጆች አሉ። አሁን እነሱ they have my permission ፈቅጄላቸው ነው። ሌላ ሰው ግን መጥቶ የሆነ ነገር አስተያየት ሲሰጥ እቀበላለሁ። ከዛ አልፎ ሊሄድ ስል ግን አስቆመዋለሁ። ከዚህ ጋር አታልፍም ብለዋለሁ። እዚህ ጋር ማለፍ አትችልም፣ ባውንደሪ አለ። ይሄኛው አንተን አይመለከት፣ this is very personal ብዬ ደግሞ ማስቆማቸዋለሁ። ስለዚህ ባውንደሪ ማበጀት፣ ሰዎች በህይወትሽ ሊገቡ የሚችሉበትን ልክ ማወቅ ጥሩ ነው። አንቺም ደግሞ ሁኔታውን እያየሽ ይህን ጥያቄ መጠየቅ አለብኝ የለብኝም is it too personal ብለሽ እያሰብሽ ወይም ደግሞ እንትን እያለሽ ቴስት እያደረግሽ ልጠይቅሽ እችላለሁ እንዲህ አይነት ነገር ብለሽ ትይና መጠየቅ ይቻላል፣ ይህን ማድረግ ይቻላል ብለሽ እየጠየቅሽ ነው። እና የእነሱን ባውንደሪ ደግሞ ማክበር ስለሚያስፈልግ በነገራችን ላይ በካውንስሊንግ ደም አሁን አንዳንድ ሰዎች ምን ይሉኛል፣ ከሌትና ከሊም ችግር ስላላቸው ደውልና አናግራቸው ነው ይሉኛል። አልደውልም እላቸዋለሁ። ምክንያቱም በትክክለኛው ካውንስሊንግ ሳይንቲፊክ በሆነው you should have their permission ፈቃዳቸው ካውንስል ለመደረግ ፈቃደኞች መሆን አለባቸው። ዘልዬ ገብቼ ካውንስል ማድረግ አልችልም። እና ባውንደሪ በጣም ጥሩ ነው። ሰዎች ልካቸውን ማወቅ አለባቸው። እኔም ልኬን ማወቅ አለብኝ። አሁን ከአንቺ ጋር ባለኝ ሪሌሽንሽፕ ልኬን አውቄ ስናገር ተጠንቅቄ
ልጠይቅሽ የምችለው እስከ የትኛው ደረጃ እንደሆነ አውቄ እስከዛ ስትፈቅጅልኝ ፈቀቅ እያልኩ በአንቺ ፈቃድ ላይ የተመሰረተ ነው እና ሰዎች ባውንድሪ ማክበር በጣም አስፈላጊ። ልጆቼ መኝታ ቤት አላቸው፣ አሁን ከኔ ጋር ናቸው እና ዝም ብዬ በር ከፍቼ አልገባም፣ አንኳኳለሁ እና መግባት ይቻላል መግባት ትችላለህ ብዬ ነው። ፕራይቬሲ የሚባል ነገር አለ። አሁን ያ የእሷ የልጄ ክልሏ ነው እና መጠየቅ አለብኝ። ስትፈቅድልኝ ነው የምገባው። በፍጹም እሷ ሳትፈቅድ እሷ በሌለችበት እንኳን መኝታ ቤቱ አልገባም። ስለዚህ ፕራይቬሲ አለ፣ ባውንደሪ አለ። ጉድ ባውንደሪስ ኤንድ ጉድ ባይ የሚል መጽሐፍ አለ በነገራችን ላይ አሪፍ መጽሐፍ ነው እና አንዳንዴ ጉድ ባይ የሚያስፈልግበት ጊዜ አለ። ጉድ ባይ የምትያለሽ ከዛ የሰዎችን እየተጠነቀቅሽ ነው እየተጠነቀቅሽ ስሜቷን እያየሽ ልጠይቃት አልጠይቃት ይህን ጉዳይ እንዲህ ነው ቀስ በቀስ ከዛ እሷ ኦፕን አፕ ስታረቅ ኦኬ ማውራት ይቻላል ማለት ነው እንጂ ተዘሎ አይጠየቅም። እና በጣም ጥሩ ሀሳብ ነው ያነሳሽ። ሁሉም ሰው ባውንደሪ ማወቅ አለበት። በተፈቀደለት መጠን ነው መግባት ያለበት፣ በተፈቀደለት መጠን ነው መጠየቅ ያለበት። ምሳሌያችን ክርስቶስ ስለሆነ እሱን ስታየው ከህዝብ ጋር ይሆናል ማልቲቲዩድ የሚባለው። ከዛ 70 አሉት ደግሞ የሚልካቸው 70 ነበሩ፣ 70 የሚባሉት ከዛ 12 ነበሩት አይደለም? ደቀ መዛሙርቶቹ 12 ነበሩት። ከ12ቱ ደግሞ ጴጥሮስ፣ ዮሐንስና ያዕቆብ ሶስቱ፣ እነሱ ደግሞ ኢነር ሰርክል ነበሩ። የሞተችው ልጅ ሊያስነሳ ሲሄድ እነሱን ይዞ ነው የሚሄደው። ወደ መገለጥ ተራራ ማውንት ኦፍ ትራንስፊግሬሽን የሚባል ጴጥሮስ፣ ዮሐንስ፣ ያዕቆብ ሶስቱን ይዞ ይሄዳል። ከዛስ ከሶስቱ ደግሞ ዮሐንስን ያቀርበዋል። ዮሐንስን ጠጋ ብሎ ሀሳብ የሚጠይቀው እነ ጴጥሮስ ሁሉ ሲፈሩ ጠይቀው የሚሉት ዮሐንስን ነው። ስለዚህ እንደዚህ ሰርክሎች ይኖሩናል፣ በጣም የምናስጠጋቸው ሰዎች ይኖሩናል። በህይወታችን የማምነው መሰለሽ ሶሊያና እግዚአብሔር የሚሰጠን ሰዎች አሉ እና እግዚአብሔር የሚሰጠኝን ሰዎች በጣም በጥንቃቄ መያዝ እንዳለብኝ አምናለሁ። ልቤ መዝገብ ላይ ነው የምመዘግባቸው። በተወሰነ አጋጣሚ ነው የማገኛቸው፣ ግን እነዛ ሰዎች እግዚአብሔር የሰጠኝ ሰዎች ናቸው። አንድ ምሳሌ ልንገርሽ። አሁን ሎስ አንጀለስ ነበርኩኝ ያለፈው 10 ቀን እንደዚህ እና ብዙ ህዝብ መጣ። ሜሮን ጌትነት ነበረች፣ በእውቀቱ ስዩም እኔ ነበርኩ። በኋላ ሊረብሹ ሰዎች የገቡ ሰዎች ነበሩ እና በተለይ እኔን አሁን እንግዲህ ዝም ብለው ከመንግስት ጋር ያገናኙኛል። አንዳንድ ቦታ መስላቸዋለሁ ቅርብ ምናምን እና ልናገር ልወጣ ስል ብልጽግና ምናምን ብሎ አንዱ ጮህ። ከዛ ሊበትነው ነው። ከዚህ በፊት ችግር ተፈጥሮ እንዴት ነገር ሰምቻለሁ። ከዛ ሰማሁት። ከዛ ሌላ ሰው ተነሳና እንዳንቺ ባለ ረዥም የሆነ ነው ነውር ነው ባለጌ ምናምን ብሎት ጮህበት። ከዛ ጸጥ አለ። እኔ በሰላም ወጣሁ፣ አስተማርኩ ምናምን ደስ ብሎ ኢንጆይ አድርጌ። ከዛ ስወጣ ያ ሰውዬ ማን ነው የገሰጸው ማን ነው ብዬ ጠየቁ። አገኘሁት። የቸርች ሰው ነው ምናምን ነው ደግሞ በማውቀው ሰው ነው። ከዛ ምን አልኩኝ፣ ይሄ ሰውዬ የጻፍኩት የልብ ወዳጄ ነው፣ ሬስኪው ያደረገኝ ሰው ነው። በተለያየ አጋጣሚ በዛ ሰዓት የሚደርስልሽ ሰው የልብ ወዳጅሽ ነው። የዛሬ 1 ዓመት ተኩል አካባቢ በጣም የሆነ ረብሻ ነበረ። ይሄ ከሞቲቬሽን ጋር ዳዊት ድሪምስ ምናምን ጋር እና ረብሻ ተነሳ። በጣም ከባድ ነበረ። እኔ ምንም የሚያስጨንቀኝ አይደለሁም፣ ግን ከባድ ግን ነበረ። ከዛ በዛ መሃል አንድ ቴክስት ሜሴጅ ደረሰኝና ምን ይላል? ወዳጄ እግዚአብሔር ነው በሰው ልብ ውስጥ በህዝብ ልብ ውስጥ ያስቀመጠ። የትኛውም አይነት ኃይል የህዝብን ፍቅር ካንተ ላይ ማንሳት አይችልም። ከህዝቡ ፍቅር ሊለይህ አይችልም። ህዝቡ ይወድሃል የሚል ቴክስት ሜሴጅ ደረሰኝ እና በጣም ፓወርፉል ነበረ። በጣም መልእክት ነበረ። የላከችው ማነች? አርቲስት መቅደስ ጸጋዬ ነች።
ያቺ ቴክስት መቅደስ ጸጋዬ በእኔ የልብ ጽላት ላይ ተጽፋለች። ከአንቺ ጋር ስወጣ መቅደስ ጸጋዬ ደውላ ለሆነ ነገር እፈልግሃለሁ ብትል የምሰራውን ነገር ትቼ ነው የሚሄዱ። እሷም ባሏን በጣም መልካም ሰው ነው እና እግዚአብሔር በተለያየ አጋጣሚ የሚሰጥሽ ሰዎች አሉ። ልክ በዛች ሰዓት ነው የምታገኛቸው። በዛች ሰዓት ነው በቃ ገንዘብ አድርጎ ይሰጥሻል። እና እኔ ያችን አጋጣሚ ወስድና መዘግባታለሁ። የልብ ወዳጅ አድርጋታለሁ። የልብ ጽላት ላይ ትጽፊያታለሽ። ገንዘብ አሁን እኔ ቅድም ያልኩሽ ሎስ አንጀለስ እንደውም ሊሰማው ይሆናልና ግርማ ይባላል። ይሄ ታደገኝ በላሽ የነበረ ፕሮግራም እና ያዳ ነው። አሁን እሱን ሪካርድ አድርጌዋለሁ። ቅድም አልኩሽ ባልተጠበቀ ሰዓት ቴክስት የጻፈችው መቅዲ እንዲህ ወዳጄ ነች። ግን በዛ መሀል ግን እንደዛ ስታደርግ በልቤ ጽላት ላይ ጻፍኩት። ያንቺ አሁን እቺ ሴት ምንድነው ፖይንቱ መሰለሽ? እንዲህ አይነት ሰዎች በህይወታችን ሲመጡ እንደዚህ ተንከባክበን መያዝ አለብን። ምክንያቱም የእግዚአብሔር ስጦታዎች ናቸው። የመጨረሻ ከአንቺ ጋር ተመሳሳይ ልንገርሽና እንጨርስ። ከአምለሰት ጋር ኢንተርቪው ሰራን። ጥሩ ምስክርነት ስለሆነ ነው የምናግርሽ። ይሄንን ከአምለሰት ጋር አሪፍ ልጅ ነች። በጣም ማግኘት አለብሽ እንጂ እንደውም እሷ ፕሮግራም ላይ መቅረብ አለብሽ። እና በጣም ትገርም ሴት ነች እሷ። ከእሷ ጋር ኢንተርቪው ሰራን። እኔ እንደዚህ ቃለ መጠይቅ ከሰራው በኋላ የማይጠበቁ ሰዎች ይደውሉልኛል። ማለት አንዳንዶቹ ትላልቅ የገቨርንመንት ኦፊሻልስ ማለት ትላልቆቹ በጣም ደውለው እንዲህ ያልከውን ሰምቼው እንዲህ ያልከው ወድጄው እንዲህ ያልከው ልክ ነው ወይ ደግሞ አንድ ፖይንት ይዘው ይከራከሩኛል። በጣም እንደዛ የማልጠብቃቸው ሰዎች ናቸው የሚደውሉት። በኋላ ኢንተርቪው በወጣ በሶስተኛው ቀን አንድ ስልክ ይደወልልኝ። የደወለው ማን መሰለሽ? ቴዎድሮስ ካሳሁን የክብር ዶክተር የአምለሰት ባሉ ቴዲ አፍሮ የሚደወለው። ከዛ ሰርፕራይዝ ሆኛለሁ። ኢንተርቪውን አይቶታል፣ ሙሉን አይቶታል። እና ኢትስ ቬሪ አንዩዥዋል ነች ለቴዲ እንደዚህ አይነት ነገር ማድረግ። እና ደውልና እራት ልጋብዝ እፈልጋለሁ፣ ቤት እንድትመጣ እፈልጋለሁ። እኔም ገርሞኛል፣ እሷም ገርሟታል። ከዛ ሄድኩኝ፣ ቤታቸው ገባሁ፣ እራት ተጋበዝኩ፣ ልጆቻቸውን ተዋወቅኩ። 4 ልጆች አላቸው። በጣም ገርም ቤተሰብ ነው። በጣም የሚያምር ቤተሰብ ነው። እና ከቴዲ ጋር ስናወራ የተገረምኩበትን ነገር ሾም ብዬ ነው የምናገረው። የተገረምኩበት ለ2 ሰዓት ተኩል ያህል አውርተናል። 2 ሰዓት ተኩል ያህል አውርተናል። ደህና ነው። ለ2 ሰዓት ተኩል ያህል ከቴዲ ጋር ቁጭ ብለን አወራን። 2 ሰዓት ተኩል ያወራነው ስለ እግዚአብሔር፣ እግዚአብሔርን የሚወድበት ፍቅር ብታዩ ቴዲ እንዲህ ሲያወራሽ እግዚአብሔርን የሚወድበት ፍቅር በጣም አስገራሚ ነው። ከዛ ስለ ክርስቶስ ያወራል፣ ስለ ኢየሱስ ክርስቶስ ያወራልኛል። እዛ ጋር ስዕል አለ፣ የተሰቀለው ክርስቶስ አለ። እዛ ጋር ስለ ስጋው ያወራል፣ ስለ ደሙ ያወራል፣ ስለ ስቃዩ ያወራል፣ ስለ ትንሣኤ ያወራል። እኔስ እየሰማለሁ። እንግዲህ ቴዲ አፍሮን ታውቂዋለሽ። በመጨረሻ ሞስት አድማየርድ በጣም ተወዳጅ ኢትዮጵያ እሱ ይመስለኛል። በጣም የሚወደድና የሚደነቅ እና እየሰማሁት ከዛ የሚያናገረኝ ጨዋል የእግዚአብሔር ነገር ያለው መንፈሳዊ መረዳት። እኔ ብዙ ሰው የሚያውቅ አይመስለኝም። እኔ መንፈሳዊ ሰው ስለሆንኩ መንፈሳዊ ሰው አውቃለሁ። እግዚአብሔርን መውደዱ ክርስቶስን የሚገልጥበት አገላለጽ፣ ከዛ ደግሞ ያለው ስፒሪቹዋል አንደርስታንዲንግ መንፈሳዊ መረዳት ጥልቀት ዴፕሱ ማናት እና እንደተገረሙ ስሰማው ቆየሁ። ስለሱ ስናወራ ከዛ ስንወጣ አምለሰትን አስገባን። እሱ ወጣ፣ ግቢ ውጭ ድረስ ወጣ። እንግዲህ ለሱ በጣም ታዋቂ ሰው ነውና ሪስክ ነው። ውጭ ድረስ ወጣ። መኪና ውስጥ እስከገባ ድረስ ጠበቂ፣ ግባ እያልኩት አይ መኪና ውስጥ እስከገባ ድረስ ጠበቂ። መኪና አስነስቼ እስከሚሄድ ድረስ ጠበቀና ልክ መሄድ ሲጀምር እንደዚህ ብሎ ወደ ቤቱ ገባ።
እኔ ቤት ገባሁና እውነቴን ነው የምልሽ 15 ደቂቃ ቁጭ ነው ያልኩት። ቴዲን የማውቀው በሙዚቃ ስራዎቹ ነው፣ በጣም የታወቀ ነው። የህይወት ፐርሰናሊቲ፣ የህይወት መንፈሳዊ ጥልቀት፣ የህይወት የእግዚአብሔር ፍቅር እኔ ሰባኪዎችም እንደዛ ክርስቶስን የሚገልጡት አይመስለኝም። ኢየሱስን ሲገልጠው አገላለጡ የሚገልጥበት ቋንቋ አንዱ ቤዝ መረዳቱ እና ቤት ገብቼ ቁጭ ብዬ አሰብኩ። ከዛ ግን ይሄ ሰው ለምን እንደዚህ ያደረጋል? ከሱ ፕሮፌሽን ጋር እኔ ጋር ምንም ግንኙነት የለውም። ግን አክብሮ ጋብዞ ስለ እግዚአብሔር አውርቶ ወጥቶ ሸኝቶ አሁን የሰጠኝ ምንድን ነው? ቫልዩ ነው። ስወጣ እኔ ምን አደረግኩኝ? ቅድም እንዳልኩሽ ሎስ አንጀለስ ያለውን ግርማ እንደጻፍ መቅዲ እንደጻፍኩ ዶክተር ቴዎድሮስ ካሳሁን ደግሞ ቴዲ አፍሮ ወጥቼ ልቤ ጽላት ላይ የጻፍኩት ለምን ትሪትድ ሚ ዊዝ ሪስፔክት። ስለዚህ ምን እያልን ነበር? እግዚአብሔር የሚሰጥሽ ሰዎች አሉ። እነዚህ የሚሰጥሽ ሰዎች አንድም በተጨነቅሽበት ሰዓት ደርሰው የሚመጡ ሰዎች፣ ሁለትም አንቺ የጠፋሽ በሚመስልበት አሁን መቅዲ እንደመጣችው አንቺ የጠፋሽ ማዕበሉ ያጠፋሽ በሚመስልበት ሰዓት አለሁ የሚሉ፣ ሶስተኛ እንደ ቴዲ አፍሮ ዋጋሽን ተረድተው ሪስፔክት አድርገውሽ አክብረውሽ ትሪት የሚያደርጉሽ እነዚህ ሰዎች በልብሽ ጽላት ላይ ጻፊያቸው እግዚአብሔር የሰጠሽ ስጦታዎች ናቸው። አሁን ከዚህ ስወጣ ቴዲ አፍሮ ደውሎ የሆነ ነገር ቢል በሩ ላይ ነው፣ ምንም ጥያቄ የለውም። እና በጣም ስለተገረምኩ ነው የማወራልሽ። ስለዚህ እግዚአብሔር የሚሰጠንን ሰዎች እንደ ወዳጅ አድርጎ ሰው አድርጎ የሚሰጥሽን ሰዎች ለየተሽ ቅድም ያልሻት ልጅ ስሟን አልተናገርሽም። ኦኬ ግን ቅድም ያልሻት ትሬት የምታደርግሽ ሀብትሽ ነች፣ በጣም ያንቺ ሀብት ነች። እነዚህ ሰዎች እግዚአብሔር የሚሰጥሽ ሰዎች ሀብት ናቸው እና ትሬዠር የምታደርጊያቸው ናቸው። ጓደኝነት አለ። ጓደኝነት ክራይቴሪያ አለው። አሁን አንቺ ጓደኞች አሉሽ፣ ሚውቹዋል ሪስፔክት መኖር አለበት። እርስ በርስ የምትከባበሪ መሆን አለበት። ኮመን ኢንትረስት መኖር አለበት። ክራይቴሪያዎቹ እነዚህ ናቸው። ሚውቹዋል ኢንትረስት፣ ሚውቹዋል ሪስፔክት፣ ኮመን ኢንትረስት፣ የጋራ ኢንትረስት ሊኖርሽ ይገባል። ጊዜ አብረሽ የምታሳልፊ መሆን አለብሽ። ኬሪንግ ሼሪንግ መኖር አለበት እና በዛ ሪሌሽንሽፕ ውስጥ ኬሪንግ እና ሼሪንግ መሆን አለበት። ፍሬንድሺፕ ላይ አንደኛው እየተጠቀመ አንደኛው የሚጎዳ መሆን የለበትም። ኢኳል መሆን አለበት እና ጓደኞችሽን ትሬዠር አድርጊ። ሁሉ ሰው መጨረሻችን ልንገርሽ፣ ለአእምሮ ጤንነት በጣም ከሚያስፈልጉ ነገሮች አንዱ ለሜንታል ሄልዝ ለማይንድ ኬር በጣም ከሚያስፈልጉ ነገሮች አንዱ ጥሩ ጓደኛ ነው። ይሄ ተጠና ነው። አንድ ጥሩ ጓደኛ ካለሽ፣ ሁለት ሶስት ደግሞ ጥሩ ጓደኛ ካለሽ፣ የልብሽን ትረስት የምታደርጋቸው ጓደኞች ካሉሽ የአእምሮ ጤንነትሽ በጣም ይጠበቃል። ስለዚህ ጓደኞችሽን ሰርክልሽን ማስተካከል፣ ጓደኞችሽን በጥንቃቄ መምረጥ፣ ቅድም እንዳልናቸው ደግሞ በተለያየ አጋጣሚ ወደ ህይወታችን የሚመጡ አልፈው የሚመጡ በቃ ያለ ምክንያት ወደ ህይወታችን የሚመጡ ትላልቅ ሰዎችን እነሱን አክብሮ ትሬዠር ማድረግ ያስፈልጋል። እና ስለ ቴዲ ብዙ ሰው ስለማያውቅ ያየሁትን በዚሁ ልንገር ብዬ ነው። ቂም ፕሮሰሱ እንዴት መሰለሽ? እንደው ሚስ አንደርስታንድ አድርገው የነበረ ቂም ካንሰር ያመጣል ያልኩ መስሏቸው ሰዎች ሚስ አንደርስታንድ አድርገው ነበር። ግን እንደሱ አይደለም። ቂም ቀጥታ የሚገናኙ ከስትረስ ጋር ነው። ቂም ስትረስ ያመጣል ማለት ይቅር ያላልሻቸው ሰዎች ካሉ፣ ውስጥሽ የተቀመጡ ሰዎች ካሉ፣ ሁሌ የምትነደጅባቸው ሪሊዝ ያላረግሻቸው ሰዎች ካሉ በህይወትሽ ላይ ጫና፣ ጭንቀት፣ ስትረስ ያመጣል። አሁን ስትረስ ነው እነዛን ሁሉ ነገሮች የሚያመጣው። ስትረሱ ሆርሞናልም ነው። ኮርቲሶል የሚባል ሆርሞን ይጨምራል። ከዛ ይሄ የተጠና ነው። አሁን ዩናይትድ ኔሽንም አውጥቶት ነበር። ሃይፐርቴንሽን፣ ደም ብዛት፣ ስኳር በሽታ፣ ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የአንጀት መቁሰል፣ ኢንተስቲናል ፖሊፖሲስ የሚባል አለ። ኢቭን አስማን ያባብሳል።
ውፍረት ያመጣል፣ አላስፈላጊ ውፍረት ኦቤሲቲ ያመጣል፣ ያለ ዕድሜ ማርጀትን ያመጣል፣ ያለ ዕድሜ መሞትን ያመጣል። ከዛ ደግሞ ለካንሰር የሚያጋልጠው እንዴት ነው? ይሄ ስትረስ የሚባለው ነገር በሽታን የመከላከል አቅምሽን ይቀንሳል። በሽታን የመከላከል አቅም እነዚህ እያሳደዱ ችግር ያለባቸውን ሴሎች የሚለቅሙ ባክቴሪያዎችን የሚለቅሙ መከላከያዎች አለን፣ ዲፌንስ ሜካኒዝም አለን። እሱን ይሰብረዋል። እሱ ሲሰበር በካንሰር የመያዝ ፖሲቢሊቲያችን ይጨምራል። እና ከካንሰር ጋር ዳይሬክት ኮዝ ኤንድ ኢፌክት ሳይሆን አሶሲየትድ ናቸው። ይሄ ባለበት ያለ ማለት ነው። ስለዚህ አሁን ሞደርን ሜዲሲን ላይ የምንመጣ አንዳንድ ሆስፒታሎች ካንሰር ትሪት የሚያደርጉ ሆስፒታሎች ጋር ለካንሰር ህመምተኞች የፎርጊቭነስ ቴራፒ የሚሰጥበት ቦታ አዘጋጁ እና እነዛ ቴራፒውን ኪሞቴራፒ፣ ሬዲዬሽን ቴራፒ እየወሰዱ ፎርጊቭነስ ቴራፒ ደግሞ ይወስዳሉ። ስለዚህ ምን ያህል እንደተያያዘ ታያለሽ። ግን ሰዎች እኮ ይበድሉናል ሶሊያና አይደል? ሰዎች እኮ ያስቀይሙናል፣ ይበድሉናል፣ ያስከፉናል። እና የምትለማመጂው ነገር ነው ይቅርታ። ይቅርታ ራሱ መተው ነው። ይቅርታ ነው የምትታየው ነገር ነው። እኔ በህይወቴ በጣም አሳልፌያለሁ። ብዙ ነገር ተጎድቼ አውቃለሁ። ብዙ ጊዜ ሰዎች አሳዝነው፣ ለዛውም ሃይማኖት አካባቢ ምናምን ያሉ ሰዎች። ከዛ ግን ፎርጊቭነስን እግዚአብሔር አስተማረኝ። ፎርጊቭነስን ተለማመድኩ። አሁንም ሲመጣ አንድ ነገር አታክ ሊያደርገኝ ሲመጣ የሰዎችን ክፋት ሳይ ወዲያው ነው አሁን ምንድን ነው ማድረግ ያለብኝ? ፎርጊቭ አይ ፎርጊቭ ዩ። ዲሲዥን ነው ይቅርታ፣ ዲሲዥን ነው። አይ ፎርጊቭ ዩ፣ ይቅር ብዬሃለሁ፣ ይቅር ብዬሻለሁ። ማስቀመጥ አልፈልግም፣ በፍጹም ማስቀመጥ አልፈልግም። እና ውሳኔ መሆኑን በአንዲት ሴት ኮሪ ቴን ቦም የምትባል ሴት ነበረች። እና ኮሪ ቴን ቦም በሁለተኛው ዓለም ጦርነት ጂዎችን ደብቃ ያስቀመጠች፣ እሷና እህቷ አይሁዶች እንዳይገደሉ ደብቀው አስቀምጠዋል። ከዛ ኮንሰንትሬሽን ካምፕ ውስጥ ያስገቧቸዋል፣ እሷንም እህቷንም። ኮንሰንትሬሽን ካምፕ ውስጥ ገብተው አንድ ሰውዬ ነበረ እየመጣ የሚገርፋቸው፣ ራቁት ያስኬዳቸዋል፣ እሷና እህቷን ይደበድባቸዋል፣ ይገርፋቸዋል፣ ያዋርዳቸዋል። እህቷን ሲያሰቃያት ሞተች። እህትየው በጣም የምትወዳት እህቷ ሞተች። እሷ ኮሪ ቴን ቦም ተፈታችና የይቅርታ አስተማሪ ሆነች። ይቅርታ ማስተማር ጀመረች እና ይቅርታ እያስተማረች መድረክ ላይ ፎርጊቭነስ ጥሩ ነው፣ ይቅር ማለት አለባችሁ፣ ምንም አድርገዋችሁ ቢሆን ይቅር ማለት አለባችሁ እያለች ስታስተምር አንድ ቀን የሆነ መድረክ ላይ እያስተማረች አንድ ሰው ከኋላ መጣ። ልክ ጨርሳ ለሰዎች እየጸለየች ምናምን አንድ ሰው ከኋላ መጣ። እየቀረበ ሲመጣ ስታየው የምታውቀው ፊት ነው። ሲጠጋ እሷና እህቷን ያሰቃየ ነበረ፣ ለእህቷ ሞት ምክንያት የነበረ ሰው ነው። እና መጣና እጁን ዘረጋላት። ሰላም፣ እሷ አላስታውሳት እና እጁን ሲዘረጋላት እንዴት ትጨብጠው? እንዴት ይሆናል? እንደዛ እህቷን ያሰቃየ ነው። መጨረሻ ላይ ግን ወሰነችና እጇን ዘረጋችና አይ ፎርጊቭ ዩ አለችው። አይ ፎርጊቭ ዩ ውሳኔ ነው። ስትወስኝ እግዚአብሔር ይረዳሻል። ከዛ ይቅርታ አደረገችለት እና የምንወስነው ነገር ነው። ቴራፒ ነው። ነገ የሚጎዱኝ ሰዎች ይመጣሉ። በህይወቴ ነበር፣ በህይወት ጉዞሽ የሚያስቀይሙሽ ሰዎች ይኖራሉ። የሚጎዱሽ ሰው፣ የሚያድሙብሽ ሰዎች ይኖራሉ። ከዛ ግን ይቅርታን እየተለማመድሽ ከዛ ምን ይሆናል? አሁን አታጠራቅሚም። ልክ የሆነ ነገር ሲመጣ ወዲያው ነው ፎርጊቭ ዩ ወዲያው ትያለሽ። እና በጣም የምትለማመጂው ነው። ቂም ይጎዳል፣ እውነት ነው። ስትረስ ያመጣል። ስትረስ ደግሞ ቅድም ያልኩሽን ችግሮች በሙሉ ያመጣል። ቆዳችን ይበላሻል፣ ፀጉራችን ይነቃቀላል። ብስጭት ነው፣ እነሱን ማሰላሰል ነው። ስትተኝ እንቅልፍ ታጫለሽ። በቀል እንዴት እንደምትበቀያቸው ታስቢያለሽ። ከዚህ ሁሉ you let them go እና ሪሊዝ ታደርጊያቸዋለሽ። ሂድልኝ ነው የምትይው በቃ በይቅርታ። እና በየቀኑ ልንለማመደው የሚገባ ነገር ነው። ሌላው ምንድነው? ይቅርታ ጋር ይሄ እኔ ከጌታ የተማርኩት ኦን ደ ስፖት ይቅር ማለት፣ እዛው ጋር ይቅር ማለት። አሁን እሱን አስቢው፣ ጌታን አስቢው፣ መስቀል ላይ ሆኖ
የሚያደርጉትን አያውቁምና ሲል ኤግዛክትሊ እዛ እንትኑ እኮ ገና ደሙ እኮ አለ። ገና እኮ ደሙ እየተንጠባጠበ ነው። ቁስሉ እኮ ጀርባው ቁስል አለ፣ ግንባሩ ላይ ቁስሉ አለ፣ የተፉበት ሰዎች አሉ፣ በጥፌ የመታው ሰው አለ፣ የደበደቡት ሰዎች አሉ ሌሊቱን። ከዛ እዛው ላይ ሆኖ ኦን ደ ስፖት የሚሰሩትን አያውቅምና ይቅር በላቸው ሲል እሱ መጀመሪያ ይቅር ብሎ ነው እና እዛው ጋር ይቅር ማለት። አሁን ፕራክቲስ የማደርገው እሱ ነው። የሚያስቀይም ሰው አይጠፋም። ከዛ እዛው ጋር ሰማውና ወያዩና ኦኬ አይ ፎርጊቭ ዩ በውስጤ እንደዛ አላለሁ። ፎርጊቭ ዩ በቃ ይቅርታ ጀግና መሆን አለብሽ።